ካልቪን የጆን ካልቪን ተማሪ ነው። ጥርሴስ ልማዴ ነው። አይኔን አታስቂዋል ሴትዮ። እግዚአብሔር ይመስገን ኦርቶዶክስ ከሆንኩኝ በኋላ በዚህ በቲክታክ ከመጣሁ በኋላ 2 ቸርች ነው አዘግቼ ከነ ምእመኑ የተጠመቀው። ለዛውም በዚህ ልጅ ዕውቀት ወይኔ በላቸው እንደዚህ ሙድ ያዙ። እዚህ ሚልከሰከስ ተሳዳቢ ይሄ ከአረብ ሀገር ሴቶች ጋር እንትን እያለ እሱ እንደዚህ ይሄ እዛ እንትን ማለት ትችላላችሁ እናንተ እዛው ጨርሱ። የአረብ ሀገር ሴቶችን እያታለለ እንትን እያለ እንዲህ አይነት እንዲህ የተልከሰከሰ እስኪ ጎበዝ የምትሉትን ሰው ጥሩ። ምክንያቱም ከዚህ ቀደም በጣም ወርጄ ስላወራኋችሁ ነው አይደለ? ወርጄ ዝቅ ብዬ ሳወራችሁ ስለነበረ ነው አይደለ? በጣም ሪስፔክት ልናደርጋችሁ ሞከርን ጣርን በቃ እናንተ ለእግዚአብሔርም ለሰውም የማትመቹ አይነት ፍጥረቶች ናቸው። በቃ ቁጭ ትላለህ የሆነ አረቄ ቤት ወይ የሆነ ጠጅ ቤት ቁጭ ትላለህ፣ የጠላ ይገዙልሃል ተሰብስበው። በቃ ቁጭ ብለህ በ5 ብር ካርድ ቁጭ ብለህ ካርዷ እስክታልቅ ስድብ በቃ ስድብ ካርዷ ስታልቅ እንትን ብለህ ትሄዳለህ። አሴት በቃ ከዚህ የተለየ ከዚህ የዘለለ ህይወት ስለሌላችሁ የምናወራችሁ ስለሌላ ነገር አይደለም። አሁን መሳደብ ትችላለህ፣ ያው መተዳደሪያችሁ ይሄ ስለሆነ ማለት ነው። ሃይማኖታችሁ የሚፈቅደውም ይሄ ስለሆነ በእምነት ደረጃም ስለምትሳደቡ ማለት ነው። ስለዚህ ቀጥሉበት። ማነው ካልቪን ደግሞ ሌላ ሀገር ነው ገብቷል። ሁለቱም ግን ሉተር ካልቪን የጆን ካልቪን ተማሪ ነው። ጥርሴስ ልማዴ ነው። አይኔን አታስቂዋል ሴትዮ። ካልቪን የሱ አስተማሪ ነው። ግን ደግሞ ሁለቱም ደግሞ ፖለቲካ ኢሮፓዎች አይደሉ? ሁለቱም ፖለቲካ ኢሹዎች አሏቸው፣ አጀንዳዎች አሏቸው። በአውደ ምሕረቱ አልተዳፈርከንም ይላል። ባለፈው ምን ቢለኝ ጥሩ ነው። የሆነ ቤተክርስቲያን ጠራና እኔ እዚህ አውደ ምሕረት ላመቻችል አላለኝም። እኔ በእውነት በነገራችን ላይ ግን እኔ እንጃ እነዚህ ልጆች እኔ ወይ የፈጠሩት ወይ የመሰረቱት እኔ አዲስ እኔ ኤግዚስት ምድር ላይ ኤግዚስት አድርጋ ማታውቅ እንትን ናትና እግዚአብሔር ይመስገን ኦርቶዶክስ ከሆንኩኝ በኋላ በዚህ በቲክታክ ከመጣሁ በኋላ 2 ቸርች ነው አዘግቼ ከነ ምእመኑ የተጠመቀው። ክብሩን የድንግል ማርያም ልጅ ምን የሚባለው ቸርች ነው 2 ቸርች የተዘጋው? ለዛውም በዚህ ዕውቀቱ ምን የሚባለው 2 ቸርች ነው? ለዛውም በዚህ ልጅ ዕውቀት። እስኪ የቸርቹን ስም የሚነግረን ሰው አለ? ከታች ስሙን ጻፉልን እስኪ። አቤት እንዲህ እናንተ ሰዎች ከእንደነዚህ አይነት ሰዎች ጋር ነበርኩ የነበርከው። ምን የሚባል 2 ቸርች አዘጋ? የእውነት አንተም ብሎ ከጴንጤ ኦርቶዶክስ ይመጣ። መጀመሪያ ኦርቶዶክስን ታውቃለህ? ወይኔ በላቸው 2 ቸርች አዘግቼ ነው። ክብሩን የድንግል ማርያም ልጅ የትኛው የድንግል ማርያም ልጅ ነው? የድንግል ማርያም ልጅ ውሸት ይወዳል እንዴ? እኔ እኮ ለውሸታቸው የድንግል ማርያም ልጅ ድንግል ማርያም የሚሉት ነገር ይሄ ማን ነው? ደምረው የሚባለውን በቀደም ምንድን ነው ያለው? ሰሙ የዛሬ 6 እና 7 ዓመት ከጴንጤ ቸርች ገንዘብ ሰርቆን የተባረረው አለ። እግዚአብሔር ያሳያችሁ እኔን ማለት ነው። ይሄ ደግሞ ለቸርች አዘጋው የድንግል ማርያም ልጅ። ወይኔ በላቸው። ስሙት፣ ይቆጣል ይላሉ። ስሙት፣ አልፎ አልፎ ይሰደባል ይላሉ። ወደ ቤተክርስቲያን መቀላቀል። ቤተክርስቲያን 24 ሰዓት ክፍት ናት። እሁድ ጠዋት ተከፍቶ እሁድ 8 ሰዓት ላይ የሚዘጋ መጋዘን የለንም እኛ። እርግጠኛው የምነግርህ
ጴንጤ በሉተር የተመሰረተ እና ደግሞ 85,000 እውነት ጴንጤ በሉተር ነው የተመሰረተው? ወይኔ በላችሁ። እውነት ጴንጤን የመሰረተው ሉተር ነው? እውነት ንገሩን እስኪ። ጴንጤ በሉተር ነው የተመሰረተው? ጴንጤ የሚባለው ቤተ እምነት በማርቲን ሉተር አይደለም የተመሰረተው ወንድማችን። እሺ ማርቲን ሉተር ጴንጤ የሚባል ቤተ እምነት አልመሰረተም። ማርቲን ሉተር ሉተራን የሚባል ቤተ እምነትን ነው የመሰረተው፣ ሪፎርሜሽንን። ፔንቴኮስታል ሙቭመንት የጀመረው አዙዛ ስትሬት ሪቫይቫል ነው። የአዙዛ ስትሬት ሪቫይቫል እርሱ ነው መሪያ ፔንቴኮስታል መስራቹ። በአዙዛ ስትሬት ሪቫይቫል ላይ ደግሞ የፔንቴኮስታል ሙቭመንት ፈጣሪ ይሄው ሊደር ኦፍ አዙዛ ስትሬት ሪቫይቫል ዊሊያም ጄዚ ሳይመር ወይም ዊሊያም ጄዚ ሞ። አያችሁት? ይሄ ብላክ ነው። ወይም ዊሊያም ጆዜፍ ሳይመር የተወለደበት የሞተው 1922 ይሄው ሳይመር ይሄው ሆሊነስ ፔንቴኮስታል ፕሪቸር who intended the Azusa Street revival, an influential event in the rise of the Pentecostal and charismatic movement, particularly holiness Pentecostalism. Pioneer of Pentecostalism. Azusa Street revival Pentecostalism movemenትን የጀመረው ይሄው ለመጀመሪያ ጊዜ ይሄው። ከዛም በኋላ ፔንቴኮስታሊዝም እንትኖችን እንትን ያለው የጸጋ ስጦታዎች ላይ ዲቴል እንትን ይል የነበረው ይሄ ነው። ፒዮነር የሚባለው የፔንቴኮስታሊዝም ፒዮነር የሚባለው መስራች የሚባለው ወይም ጀማሪ የሚባለው ይሄ ነው። ከዛም በኋላ አዙዛ ስትሬት ሪቫይቫል እነማን ጀመሩት? እነ ዊሊያም ጆዜፍ ሳይመር እነሱ ናቸው። እንግዲህ 40 ምናምን ዓመት እኔ ጴንጤ ነበርኩኝ 2 ቸርች አዘጋው የሚለው ጴንጤ ምን እንደሆነ አያውቅም። ጴንጤ በሉተር የተመሰረተ እና ደግሞ 85,000 አይነት አስተምህሮ ነው ያላቸው በዓለም ደረጃ። ከ85,000 አይነት ኦ ማይ ጋድ 85,000 አይነት አስተምህሮ አላል። ይሄን መረጃ ከሴንትራል ስታቲስቲክስ መሆን አለበት ያገኝ። አራው ወይኔ በላቸው። እንግዲህ ትልቅ ኢቨንት ላይ ተጋብዞ ነው። ሎዛ ኢቨንት ይባላል። የምትጸጸትበት የህይወት ክፍል እናቴ ኪዳነ ምህረት፣ እናቴ ቅድስት ድንግል ማርያም አሁንም አለች። ወይኔ በላቸው እንደዚህ ሙድ ያዙ። ነሽ ሚስጥረኛዬ ኪዳነ ምህረት መጽናኛዬ ኪዳነ ምህረት። ተወደዳችሁ ኦርቶዶክሳውያን በያላችሁም ከዳር እስከ ዳር የምታውቁት ከዛኛው ቤት ወደዚህኛው ቤት በመምጣት ለብዙዎቹ በበጎ ነገር ሽብርና እርደትን የፈጠረ የዕቅበተ እምነት ኮከቦች መካከል አንዱ ብዙ አሁን ይሄ ሰው ዕቅበተ እምነት ሰርቶ ያውቃል? በየትኛው ዕውቀቱ ነው ዕቅበተ እምነት የሰራው? ምንም ይል ዕቅበተ እምነት ሰርቶ ያውቃል ይሄ ሰው? አረ ወገን ተው፣ የዕቅበተ እምነት ስራውን ስሙን እንኳን አታጥፉ። እኛ እንኳን ዕቅበተ እምነት ሰራን አንልም። አረ ተው። ሎዛ ፖድካስት እንግዳ ሆነን ስለተገኘ በጣም ደስ ብሎኛል። አክብራችሁ ስለጠራችሁኝ ከልብ አመሰግናለሁ። ተሙ የጌታ ልጅ ስለተጠራ አለ። በነገራችን ላይ ገና በድርድር ነው ሁላ ሃይማኖቱን የቀየረው። ሃይማኖቱን ያስቀየሩት በገንዘብ እነዚህ ናቸው። ይሄን በደንብ ከዚህ ቀደም ሳሳያችሁ ነበረ።
ሎዛ ኢቨንት የሚል አለ። አንተ ኦሮምኛ ቋንቋም ስለምትችል ጉራጌ እዚህ እንትን ተግባቢነትም ከሁሉም ስለሆነ በተለይ ደግሞ ለሀገርና ለቤተ ክርስቲያን ነው የሆነ የቆምክበት ጠርዝ ደርዝ ጽንፈኝነት ውስጥ የለህበትም። በቃ የቤተ ክርስቲያን ጉዳይ ሲነሳ አለ የሀገር ነገራችን ላይ የሶዶ ጉራጌ እያለ ነውና ጉራጌም አይደለም ሲጀመርም ከምባታ ነው። ግን ባለፈው እኔ ኦሮሞ ስለሆንኩ ገፉኝ እያለ አልነበር ይሄ ልጅ? እኔ እኮ አንዳንድ ጊዜ በጣም ኦሮሞ ስለሆንኩ ተገፋው እያለ አልነበር እንዴ? በብሔሬ በማንነቴ ገፉኝ ሲል አልነበር? ከመቼው ዛሬ ደግሞ ሶዶ ጉራጌ ሆነ? ኧረ ምን አድያ ነው ከምባታ ነው። ትክክለኛ የሚያውቁት ሰዎች አሉና ከምባታ ነው ሲጀመረው። ምንድነው ግን አሁን እንደዚህ እኔ ምንድነው አይ ዶንት ኖ ምን እያሰበ እንደሆነ አልገባኝም። ግን ምንም ይሁን ጀስት እግዚአብሔር የሚፈልገው ዘሩን አይደለም ሰውነቱን ነው። ጋሻው ንግግር በይሃው በእግዚአብሔር ፊት ድምጼን ሁሉ የምትሰሙ ሰዎች ለታሪክ ይቀመጥ፣ ለታሪክ ይቀመጥ። በጣም ነው የሚያመው። እንዲህ በጋሻው በቃ ወጥቷል እኮ ከዚህ ቤተክርስቲያን። እኔ አሁን ከፕሮቴስታንት ወጥቻለሁ። ስለ ፕሮቴስታንት እልፍ ጉድ አውቃለሁ። ግን ደግሞ እናንተን በማናደድ ወንጌል አልሰራም። እኔ እግዚአብሔርን ልበላችሁ ስለ ፕሮቴስታንት ተመስገን 0.0001% አያውቅም። ይሄው እኔ ስለ ፕሮቴስታንት ተመስገን 0.001% አያውቅም ብዬ እኔ ከሱ ጋር ዲቤት እገባለሁ። 100 ጥያቄ ጠይቄ አንድ ጥያቄ ከመለሰልኝ እኔ ኦርቶዶክስ ሆናለሁ። ስለ ፕሮቴስታንት ነው የምጠይቀው። አንዳንዴ ታውቃላችሁ አይደል? ቸርች ውስጥ የተቀመጠ ድንጋይ 100 ዓመትም ሊኖር ይችላል። ቸርች ውስጥ እንደተተከለ ድንጋይ ቁጭ ብላችሁ ይሄን ቤተ እምነት አውቃለሁ የምትሉ ሰዎች ልክ ስትወጡ ይሄን አውቃለሁ የምትሉ ሰዎች፣ ምክንያቱም በዛ ሳይድ ገፍተው ስለማይጠይቋችሁ ገፍተው ምክንያቱም ፖለቲካ ስለሚሰራባችሁ እልፍ ጉድ አውቃለሁ እንዲያውቃለሁ። እኔ እርግጠኛ ነኝ ተመስገን የጌታ 0.001% ስለ ፕሮቴስታንትም ስለ ጴንጤም ካወቀ ይሄው እኔ ቃል ገብቼለታለሁ 100 ጥያቄ ጠይቄው አንድ ከመለሰ በጣም መውረድ በጋሽ የተናገረው በጣም መውረድ ነውና ነፍሰ ገዳይ አምላክ እንደምታመልክ በዛውም እንኳንም ነገርከን። በዚህ አጋጣሚ ደግሞ እየገደላችሁ እንደምትነግሩንም በመናገር እንኳንም ነገርከን ለታሪክ። በነገራችን ላይ ከ7 ወር ነው ከ8 ወር በፊት የተነገረ ንግግር ነውና በጋሻው የተናገረው ንግግር ነው እና አለች አይደል የሰሞኗን ፖለቲካ በቃ የሆነ ቅመም ለመጨመር በደንብ ለማስጮህ ኢንቴንሽኑ ያ ነው። በነገራችን ላይ ቅመም ጭመራ ላይ ነው። እኔ እኮ ይሄ ግሩፕ አቤት ማፊያ እኮ ናቸው። ተጋግጠው እንዴት ሰው በሰው ችግር እንዴት ሳንቲም ይሰበስባል? እንዴት ሳንቲም ይለቅማል? እኛው ለታረደው ምናምን አዝኖ ይመስላል አይደል? እንደዚህ በሰርጅና ፍሪዝ አድርጎ ባልመጣ ምን አለ ጥቁር አድርጎ በመጣ ስለታረዱ ህፃናት ሲል ማዘኑን እንኳን ሰው ያይለታል። እኛ ያኔ የዛሬ 6 እና 7 ወር ስንጮህ የት ነበራችሁ? አቤት ሲንቀጠል ማይሰማ የለ። እኛ ነን ገዳዮቹ ተበቀለልን ብለህ እንደዚህ ማድረግ ለታሪክ ይቀመጥ። ይህ ጨለማ ይነጋ መስሏል። እግዚአብሔር ይብራ። በነገራችን ላይ በጋሻው ስለ ሻሸመኔው ነው የተናገረው። ያኔ እኛ ጮህን ነበር በሰዓቱ እንዴት እንዲላል ብለን እንግዲህ አምጥቶ አርሲ ጋር እነዚህ እኮ ክፋታቸው ተንኮል
ሰው እንዴት እውነትም እኔ ክርስቶስ ተናግሯል እኮ ለሁለት ጌቶች አትገዙ ብሏል። አንድም ገንዘብ ነው ጌታ ያለ። እነዚህ ሆዳቸው አምላካቸው ክብራቸው ነውራቸው የሆኑ ሰዎች ናቸው። የሰባቱ ዱር እዚህ ጋር አምጥተው በህፃናት ነፍስ ለመነገድ በሞቱ ሰዎች ነፍስ ለመነገድ እዚህ ጋር አመጡት። ለመነገድ ሌላ እኮ ምንም እንትን አይደለም። ይሄ ለመነገድ ነው። ስሙት አምላክ ነው ያነገዋል። ይሄን ነው ማለት ጥሩ። በነገራችን ላይ መጽሐፍ ቅዱስ እግዚአብሔር ሰውን በመፍጠሩ ተጸጸተ። ሰዎች በሌላ እንዳይረዱት ያክል ነውና እግዚአብሔር የሚጸጸት አምላክ ስለሆነ አይደለም። እግዚአብሔር አስቦ ነው የሚያደርገው። ካደረገ በኋላ የሚጸጸት እንደ ሰው አይደለም። ይስማማል። ታውቃላችሁ እግዚአብሔር ይጸጽተዋል ስለ አርቶ ወዳጄ እኔ እነዚህ ሰዎች ከእውቀት ነፃ ናቸው እምላችሁ ለዚህ ነው። እግዚአብሔር የሰው ስሜት የለውም። ስሜት ፍጥረት ነው። ተፈጣሪ የሆነ ነገር ነው። እግዚአብሔር አዘነ ሲል እግዚአብሔር ጠላ ሲል እግዚአብሔር የሚጠላና የሚያዘን የሚራራና እንዲህ አይነት ስሜት ያለው አምላክ አይደለም። እኛ በሚገባን ልክ በምንረዳው ልክ እግዚአብሔር ይህን እየገለጠልን ነው። ምክንያቱም የሰው ቋንቋ የእግዚአብሔርን ማንነት የመግለጥ አቅም ስለሌለው ቋንቋ በራሱ የራሱ ፍጥረት ስለሆነ ቋንቋን ፈጥሮ በሰው ልጆች ውስጥ ያኖረ እርሱ እግዚአብሔር ስለሆነ ይህ እግዚአብሔርን እርሱ ከወደደውና ከፈቀደው እንዲጠራበትና እንዲገለጥበት ከፈቀደው በላይ ቋንቋ የማብራራት አቅም የለውም። እና እግዚአብሔር ያሳያችሁ ብቻ ተውት። ይሄ ልጅ ምን ተውት። ለማንኛውም እየታዘበን እንሂድ እስኪ። አሁን ሲያስተካክለው ነው። የቲክቶክ ለኦርቶዶክሳዊ ያመጣው በረከት እና እርግማን ምንድን ነው? ቲክታክ ወይኔ ይበላቸው ኦርቶዶክሳዊነት ላይ ይዞ የመጣው በረከት እኔን አድኖኛል። አሁን መዳን ከራስ ስለሚጀምር እኔ ራስ ወዳድ ነኝ በዚህ ጉዳይ ለሚባል እኔ ካልዳንኩ ላድን ስለማልችል ብዙ ኦርቶዶክሳዊ ወጣቶች ስሙት። በተለይ ስለ ኢየሱስ መረዳት ያወቅኩት እኔ ቲክታክ ላይ ነው። ቀጥሎ ደግሞ መጽሐፍ ቅዱስ ይሄ መጽሐፍ ስለ ኢየሱስ መረዳት የጀመርኩት ቲክታክ ላይ ነው አለ እግዚአብሔር 40 ምናምን አመት ሙሉ ነብይ ያልነበረ ይሰብክ ኢየሱስን ያውቀው ነበር። ነብይ ያልነበረ እንዴ? ቆይ 40 ምናምን አመት ሙሉ ኖር ያለው እኮ አለ ኢየሱስን አያውቀውም። አይገርምም? አይገርምም? መጽሐፍ ቅዱስ ማንበብ የጀመረው ራሱ ቲክቶክ ከመጣ በኋላ እንዴ። ቆይ ሰው መጽሐፍ ቅዱስ ሳነብ እንትን መሆን ጀመረ እንዴ? መጽሐፍ ቅዱስ ሳነብ እንግዲህ በደንብ እየታዘባችሁት እንድትሄዱ ነው። ታላላ የአባ ሽኖዳስ መጽሐፍ ሽኖዳ ሳልሳዊ ሁሉንም እትም አንበቡት። ሁሉንም እኔ እሳቸው ምን ልበል አሁን አንብቦታል ሰምሳ ስራሱ እኔ እኮ ያነበበ ሰው ሁሉንም አንብቡት ቢል ደስ ይላልና እስኪ አንድ መጽሐፍ ጥቀስ ቢሉት እኮ ምንም የሚያውቀው ነገር የለም። እኔ ተዋጣስኩኝ። አንድ መንፈሳዊ ውጊያ የሚል መጽሐፍ አላቸው። እሱን ሁሉ እያነበብኩኝ ከአሁኑ ጋር ካለው ከወቅታዊ ጉዳይ ጋር እያያያዝኩት ነበር። ዲያብሎስ ውጊያዎች፣ መንፈሳዊ ውጊያ፣ የዲያብሎስ ውጊያዎች መጽሐፉ የሚለው የዲያብሎስ ውጊያዎች ነው። እኔ ጋር አለ መጽሐፉና ምን ይላል እየጠበቅኩት ነበር። አይ ሲያወሩ ሰምቶ ነው ጌታን ተሜ ባይዘው አንበሳ ጀመርታቸው የዲያብሎስ ውጊያዎች ነው ያላቸውና እውነተኛ ሰው የሚላለ ዘ ስፒሪቹዋል ማን እኔ ጋር ብዙ መጽሐፋቸው በነገራችን ላይ በጣም ነው የምወደው። ስለ ነገረ ክርስቶስ የሚጽፉት በጣም የሚገርም ጽሑፍ አላቸውና መንፈሳዊ ውጊያዎች አለ። ቆይ እሱ መጽሐፍ ቆይ እዚህ ካለ እስኪ ቆይ ላሳያችሁ። አቡነ ሽኖዳ መንፈሳዊ ሰው ኦኬ
ክህነት፣ የዲያብሎስ ውጊያዎች ይሄ አዲስ መንፈሳዊ ውጊያ የሚል ጽፏል። አንተ አላነበብክም? አዎ ይሄ የዲያብሎስ ውጊያዎች እኮ ነው። መንፈሳዊ ውጊያዎች ራሱ እኮ ነው መጽሐፉ እና መስዋዕተ ወንጌል ተሙ ያነበበው ሌላ ነው። ተሙ ሌላ እንደሆነ እሱ አዲሱን እንትን እትም ነው ያነበበው። አንብቦት አይደለም ሰምቶት ነው። እንግዲህ ያው መንፈሳዊ ውጊያዎች የሚለው ያው ይሄ ዲያብሎስ ውጊያ ተብሎ ከዚህ ቀደም እሳቸው እንትን ያሉት ነውና ቶፒኩን እንያው እስኪ ስለምንድን ነው የሚያወራው? ይኸው የሥራ ውጊያ፣ ባዶነት፣ መርሳት፣ ጥርጥር፣ ፍርሃት፣ የሐሳቦች ውጊያ፣ ውጫዊ ገጽታዎች፣ የአንደበት ኃጢአቶች፣ የልብ ጭካኔ፣ መንፈሳዊ ዝለት፣ የሐዘን ውጊያ፣ የውዳሴ የክብር ፍቅር፣ ጠብ ወይም አለመስማማት። አለቀ። ታዲያ ከአርሲ ሰማዕታት ጋር ከአርሲ ይሄ በአርሲ ከታረዱ ክርስቲያኖች ጋር ምንድነው አሁን ይሄ መንፈሳዊ ይሄ ያው የዲያብሎስ ውጊያዎች የሚል ያቡነ ሽኖዳ መጽሐፍ ምንድነው የሚያገናኘው? ይሄ ስለ ፐርሰናል ህይወት የተጻፈ መጽሐፍ ነው። በነገራችን ላይ የሰው ልጅ በግል ስለሚገጥመው ስለ እያንዳንዱ ነገር የጻፈ መጽሐፍ ነው። ይህንንም እንዳገኘ የረዳኝ ቲክታክ እርግጠኛ ነኝ ኦርቶዶክስ እንዲህ ናት እንዴ ብላችሁ ነው የምትመጡት። እስኪ አንድ ከጴንጤ ያንን መጽሐፍ የጻፈ ስለ ክርስቶስ ኢየሱስ እንደዛ የተረከ አንድ መጽሐፍ። እሺ እኔ አንድ በመረጃ ላሳያችሁና እኔ አሁን ይሄን መጽሐፍ ኦልሞስት ልጨርሰው አገባድጄዋለሁ። ሌሎችም በጣም ብዙ መጽሐፎች አሉ። ሲስተማቲክ ቲዮሎጂ ስለማን ነው ያለው? ገጽ 1 ገጽ 2 ስልታዊ ነገረ መለኮት አስተምሮ ክርስቶስና ደህንነት ስለማን ነው የተጻፈው? እንግዲህ አንድ መጽሐፍ ነው እያለ ያለው። ያው ሕማማት፣ አሐዱ ስሉስ፣ እግዚአብሔር ፍቅር ነው፣ የእግዚአብሔር ውስጣዊ ህይወት፣ ዘላለማዊ አካላት፣ የአብርሃም የወልድ ዝምደት፣ የአብርሃምና የወልድ ዝምደት፣ ምዕራፍ 2 ስሉስ ቅዱስ፣ የግብር ልዩነት፣ አንድ አምላክ፣ ሶስት አካላት አንድ አምላክ፣ ወልድ በብሉይ ኪዳን ያህዌ መልአክ፣ የያህዌ መልእክተኛ፣ የእግዚአብሔር አገልጋይ መልእክተኛ፣ ምዕራፍ 4 የእግዚአብሔር ሰው ሆነ፣ እግዚአብሔር ሰው ሆነ፣ ቃል ስጋ ሆነ። ምን አይነት ሰው? ወላጅ እናቱ የዘር ሐረጉ አሁንም ሰው ነውን? ብላ 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 እየሄደ ይቀጥላል። እንግዲህ እዚህ ድረስ ነው የሚያልቀው 391 ድረስ የእግዚአብሔር ልጆች ይላል በስተመጨረሻ። ከዛ የኛ ሰው በሰማይ ብሎ ይጨርሰዋል። አንድ ነገር የምነግራችሁ አሁንም ልክ እንደዚህ አገልጋይ እንደነበረ አይነት ሰው የምታገለግሉ ሰዎች ካላችሁ ከዚህ በኋላ ራሳችሁን ለዩ። ጭኗን ባቷን እያላችሁ የምትኖሩ ወይም ጭኗን ባቷን እያላችሁ ጭንና ባት እየተመኛችሁ ያላችሁ ሰዎች የእግዚአብሔር ጊዜ እየደረሰ ነው። እግዚአብሔር ቤቱን የሚያጠራበት ጊዜ እየደረሰ ነውና ስፍራችሁ ስላልሆነ ልቀቁ። እጣ ፈንታችሁ እንደዚህ ልጅ እንዳይሆን። ምክንያቱም ሲኖር ጭንና ባት እያየን ይኖረው። አሁንም ያው እዛ እኛ ጋር መጥቶ ይሄ ኦርቶዶክስ እያለን እኛ ጋር መጥቶ ያው ጭንና ባት ሲያማርጥ ነው የምናውቀው። አሁንም ጭንና ባት ምርጫ ላይ ነው ያለውና ያው እንዲህ አይነት አቋም ያላችሁ ሰዎች ከዚህ በኋላ ስርዓት ብታረጉ ኦኬ። ስሙት። 4 ዓመት ቆይቻለሁ። በ4 ዓመት ውስጥ 3 ዓመቱን ያክል ቢያንስ ከነዚህ ወንድሞች ጋር ጣዖት አምላክ እያልኩኝ ጸረ ኦርቶዶክስ ሆኜ ነበር ስሳደብ ነበር። ገባህ? ስከራከረው ነበር፣ ግራ ሳጋባው ነበር። ወይኔ በላቸው። አሁን ተመስገን ምን አውቆ ነው ግራ ሲያጋባ? እኔ እኮ ቤቱ ቁጭ ብዬ ሳስተምሮ የነበረ ሰው እኮ ነው ስከራከር። እኔ እኮ ቤቱን ከፍቶ ሲሳደብ ነው ማውቀው። እኔ ይሄው አሁንም ደምረውንም ተመስገንንም በአንድ ኮሆስ ብቻዬን እገጥማቸዋለሁ። ሌላ አይደል። ከፈለጉ በፔንቴኮስታል ትምህርት ከፈለጉ ደግሞ በፕሮቴስታንት በቃ የፈለጉትን መርጠው
በየትኛው እውቀቱ ነው ይሄ ሰው አሁን ስከራከር እንትን ስላቸው እንትን ከነማን ጋር ተከራክሮ ያውቃል? ተመስገን ጌታ። እኔ ነኝ ቤቱ እየገባሁ ሳስተምሮ የነበረው። መጨረሻ ግብረ ሰዶም ብሎ ሰደበኝ። እኔን እኮ ግብረ ሰዶም ብሎ ተሳድቦ ነው እሑድ የተጠመቀው። ሰኞ ተሳድቦ ወንጌልን ጨረሰ ማለት ነው። ስሙት። እኔ ግን እግዚአብሔር ይመስገን ኦርቶዶክስ ከሆንኩኝ በኋላ በዚህ በቲክታክ ከመጣሁ በኋላ 2 ቸርች ነው አዘግቼ እነ ምእመኑ ተጠመቀው። ወይኔ በላቸው ምንም ይባል ቸርች። አረ በእናታችሁ ተዋጣሹ። ተው አይምሮ ውስጥ ነው ያለችው። ልጁ ብቻውን ራሱን እንደ ሁለት ቸርች እየቆጠረ ነው መሰለኝና አረ ተው። አንዳንዴ ሰው ይታዘባቸዋል። በፖድካስት ቀርጻችሁ ሚዲያ ላይ ተለጥፋላችሁ። እንዲህ አይነት ነውር፣ እንዲህ አይነት ውሸት ይህ ከባድ ነው። ስሙት። ክብሩን የድንግል ማርያም ልጅ ይሰደድ። አረ ጦሱን ውሰድ። የድንግል ማርያምን ልጅ ጦሱን ጥንቡሳሱን ውሰድ። እንዴ እያንዳንዱ ስንት ጴንጤ መጥቷል። አሁን እውነቱን እየገባው። ስለዚህ እውነቱ የገባው ጥቅሙ አሁንም በቲክታክ ስለሆነ የምንናገረው ትውልድ እየመጣ ነው ያለው። ይሄን ጥቅሙን አያለ ጉዳቱ ምንድን ነው ወደሚለው እንደገባው ኦርቶዶክሳዊ ክርስቲያን ጉዳቱ ምንድን ነው የሚል ሀሳብ ካለ ትውልዱ ቤተክርስቲያን መሄድ አለበት። ይሄ ሰው ምን የሚባልበት ሰንበት ትምህርት ቤት ነው ያገለገለ የነበረው? የትኛው ሰንበት ትምህርት ቤት ነው የተቀላቀለው? በጠቅላላ የእነዚህ ግሩፖች ቤተክርስቲያን ያውቃሉ? ሰንበት ትምህርት ቤት ሄደው ያውቃሉ? ትምህርት ተምረው ያውቃሉ? ነው ትምህርት በኮሚሽን ገንዘብ መሰብሰብ ሆነ? በጣም ያሳዝናል። ሰው ይላቸው ጴንጤ በሉተር የተመሰረተ ነው በለው ጴንጤ በሉተር የተመሰረተ ነው ብሎ እርፍ አላለም። ስሙት። እና ደግሞ 85,000 አይነት አስተምህሮ ነው ያላቸው በዓለም ደረጃ። ይሄ ሰውዬ ጭንቅላት ውስጥ የራሱ መረጃና ስታቲስቲክስ ባለሙያዎች አሉት። ጭንቅላት ውስጥ ማለት ነው። 85,000 ወይኔ በላቸው። እሺ ስሙት። አሁን ሰርች ማድረግ ትችላለህ። አሁን ሰርች ከ85,000 አይነት አስተምህሮ የቱ ነው ሊያድን የሚችል? ይሄ ሰርች እናድርግ እንዴ? 85,000 እኔ እኮ ምን ላይ ነው ሰርች የምናደርገው? ደግሞ አሁን ሰርች ማድረግ ትችላላችሁ። 85,000 አስተምህሮ አለው ስትለው ያብዳል። ሰደብከኝ? አልሰደብኩትም፣ ነገርኩ። ልክ ነው የምነግርህ። ስለዚህ እንዲሁም ይሄ ሰሞን አንድ የተነሳ ሀሳብ አለ። ሉተራውያኖች በግልጽ መካነ ኢየሱሶች ጴንጤኮስታል ጋር ሄደን የጌታ እራት ከምንወስድ አሁን ተጋጨ ከራሱ። አሁን ጴንጤን የመሰረተው ሉተር ነው ብሎ ሉተራውያን ደግሞ አለ። ወይኔ ፈጣሪ። ጴንጤ የመሰረተው ሌላ፣ ሉተር የመሰረተው ሌላ ጴንጤ አለ እንዴ? ስሙት። ቢፈቅዱልን ካቶሊክና ኦርቶዶክስ ጋር መተን ብንቆርብ ይሻለናል ብለዋል በግልጽ። ስሙት። ለምን ቢባል እነሱ ክቡር የሆነው የክርስቶስ ኢየሱስ ስጋ፣ ክቡር የሆነው የክርስቶስ ኢየሱስ ደም የዘላለም ሕይወት ይሰጣል ብለው ያምናል። ፔንቴኮስታል ደግሞ ምሳሌ ነው ብሎ ነው የሚያስተምር። ሉተር የመሰረተው ጴንጤ ምሳሌ ነው ብሎ ያምናል። ሉተራውያን ደግሞ ክቡር የጌታና ስጋና ደም ነው ብለው ይወስዳሉ አለ።
ፔንቴኮስታልና ሉተር የመሰረተው ፔንቴኮስቴና ሉተር እንዴ አረብስ ማም ምንድነው እያለ ያለው ሰውዬው? አይገጭም እንዴ? ገባ አጥቢያ የትኛው? እኔ አሁን ያለሁት ገርጂ ማርያም። ወይኔ በላቸው ገርጂ ማርያም። ወይኔ ውሸት ሰምታችሁታል? ይሰማል አይደል ድምጼ? አሁን ያለሁት ገርጂ ማርያም ነው አለ። ገርጂ ማርያም ጥቁሩን ቀዩን አታቅም፣ ግራጫ መሰል አታቅም። ወይኔ ውሸት ገርጂ ማርያም። አረ ገርጂ ማርያሞች የሆነ ነገር በሉ ተው፣ እየተነገደባችሁ ነው። ስሙት። አሁን እስታን ታገለግላለህ? ሰንበት ትምህርት ቤት ላይ ሄዳለሁ። አውደ ምሕረት ላይ አብሬያቸው ህብረት አደርጋለሁ። አውደ ምሕረት ላይ አሁን አላገለገልኩም። ለምን አላገለገልክም ወደሚል ጥያቄ አዙረው። ይህ ጴንጤ ቤት አይደለም፣ ኦርቶዶክስ ይባላል። ገርጂ ማርያም ሰንበት ትምህርት ቤት ሄዳለሁ። ወዳጄ ሰንበት ትምህርት ቤት አባል ልትሆን እንኳን 4 ዓመት መማር አለብህ። 4 ዓመት ከቀዳማይ ጀምረህ። ወይኔ በላቸው። ወይኔ ውሸት። ጋዜጠኛው ራሱ ግን አያውቅም። ሰሙሻዬ እባክህ እሱ ቢዝነስ አይደለ እንዴ? ምን ሽቀላ ላይ ናቸው ታያቸዋቸው። ይሄ ሰው ትምህርት ሲያስተምር ሰምታችሁ ታውቃላችሁ? ከመጣ ጀምሮ ስድብ ነው። ጴንጤ እንዲሆነው ጴንጤ እንዲ ነው ጴንጤ እንዲ ነው። ይሄው እንደዚህ ሆኖ ገሌ እንዲሆነው ይሄው ገሌ እንዲሆነው እንዴ! ይሄ መጽሐፍ ቅዱስ ጥቅስ እንኳን እኮ አያውቅም። በነገራችን ላይ አንድ የመጽሐፍ ቅዱስ ጥቅስ አያውቅም። ይሄው ከመጣ ይሄው በቃ ኦርቶዶክስ ሆነ ከተባለ ጀምሮ እኔ መጽሐፍ ቅዱስ ጥቅስ ሲጠቅስ እኔ መጽሐፍ ቅዱስ ራሱ አንብቦ የሚያውቅ እኔ መጽሐፍ ማንበብ ሁሉ የሚችል አይመስለኝም።